ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ኢትዮጵያን ጨምሮ 10 ሀገሮች ለአየር መንገዶች ከ1 ቢሊዮን ዶላር በላይ አለመክፈላቸው ተነገረ። ኢትዮጵያን ጨምሮ 10 የአፍሪካና የመካከለኛው ምስራቅ አገሮች መንግስታት በየሀገሮቻቸው የበረሩ አየር መንገዶችን ላቀረቧቸው አገልግሎቶች በውጭ ምንዛሬ ሊከፍላቸው የሚገባቸውን አጠቃላይ 1.8 ቢሊዮን ዶላር አለመክፈላቸውን ዓለም አቀፍ የአየር ትራንስፖርት ማህበር (IATA) አስታወቀ። ዓለም አቀፍ ማህበር በተያዘው ወር መጀመሪያ ላይ ይፋ ባደረገው አጭር ሪፖርት እንደገለጸው እንደ አውሮፓውያን አቆጣጠር እስከ ጥቅምት ወር በ2025 መጨረሻ ድረስ እስካለው ጊዜ በየሀገሮቻቸው ለተንቀሳቀሱ አየር መንገዶች መክፈል ከነበረባቸው የውጭ ምንዛሬ ካልከፈሉት መንግስታት 93 በመቶ የአፍሪካና የመካከለኛው ምስራቅ አገሮች ናቸው። በአጠቃላይ መከፈል ከነበረበት 1.2 ቢሊዮን ዶላር ውስጥ 89 በመቶ ወይም 1.8 ቢሊዮን ዶላር ያህሉ በ10 ሀገሮች መንግስታት ወጪ ያልተደረገ ፈንድ መሆኑንም የአየር ትራንስፖርት ማህበር አስታውቋል። በሪፖርቱ ከተጠቀሱ በየሀገሮቻቸው አገልግሎት ላቀረቡ አየር መንገዶች መክፈል የነበረበትን ገንዘብ ካልከፈሉ መንግስታት ውስጥ አልጄሪያ በ307 ሚሊዮን ዶላር ተቀዳሚውን ስፍራ ስትይዝ፣ በተመሳሳይ የገንዘብ ኖት የሚገለገሉት ስድስቱ የአፍሪካ ሀገሮችን ዞን 179 ሚሊዮን ዶላር፣ ሊባኖስ 138 ሚሊዮን ዶላር፣ ሞዛምቢክ 91 ሚሊዮን ዶላር እንዲሁም አንጎላ 81 ሚሊዮን ዶላር አለመክፈላቸው ተገልጿል። በተጨማሪም ኤርትራ 78 ሚሊዮን ዶላር፣ ዚምባብዌ 67 ሚሊዮን ዶላር፣ ኢትዮጵያና ፓኪስታን እያንዳንዳቸው 54 ሚሊዮን ዶላር እንዲሁም ባንግላዴሽ 32 ሚሊዮን ዶላር ለአየር መንገዶች ባለመክፈላቸው የስም ዝርዝራቸው ተካቷል። መንግስታቱ ለአየር መንገዶች በውጭ ምንዛሬ መክፈል ይገባቸዋል የተባሉ ገንዘብ የአየር ትራንስፖርት አገልግሎት ሰጪዎች በሀገሮች ውስጥ ለሰጡት የአውሮፕላን ጉዞ ትኬት ሽያጭ፣ ካርጎ የማጓጓዝ አገልግሎት እንዲሁም በሀገሮች ውስጥ ላቀረቡት ተያያዥ የአቪዬሽን አገልግሎት መሆኑን ዓለም አቀፍ የአየር ትራንስፖርት ማህበር ጠቁሟል። በተለመደው አሰራር መሰረት መንግስታቱ የአገልግሎት ክፍያዎችን በዶላር ለወጣው ለአየር መንገዶች ዋና መስሪያ ቤት መፈጸም እንደሚገባቸው ተገልጿል። እንደ ዓለም አቀፍ ማህበር ማብራሪያ አብዛኛውን ጊዜ መንግስታት የዶላር ክፍያውን ሳይፈጽሙ የሚቆዩት በሀገሮች የሚገኘው የውጭ ምንዛሬ ክምችት በቂ አለመሆኑን መንግስታት ወይም ማዕከላዊ ባንኮች ተፈጻሚ የሚያደርጓቸው ገደቦች እንዲሁም እጅግ የተጓተቱና ከፍተኛ ቁጥጥርና ገደብ ያለባቸው የክፍያ ማጽደቅ ሂደቶች ምክንያት መሆናቸው ተጠቅሷል። ኢትዮጵያ ለምን 54 ሚሊዮን ዶላር መክፈል እንዳልቻለች ሪፖርተር ለኢትዮጵያ አየር መንገድ ግሩፕ ጥያቄ ያቀረበ ሲሆን ክስተቱ እንግዳና የሚያሰጋ አለመሆኑንና ኢትዮጵያ በተመሳሳይ በሌሎች ሀገሮች ያላትን የውጭ ምንዛሬ እስካሁን ያልከፈሏት መንግስታት መኖራቸውን የአየር መንገዱ እንደ የሪፖርቱ መረጃ ምንጭ ጠቅሰው ጉዳዩ በይበልጥ የሚመለከተው ብሔራዊ ባንክ መሆኑን ገልጸዋል። የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ አቶ መስፍን ጣሰው ሐምሌ 22 ቀን 2016 ዓ.ም የወቅቱን በጀት ዓመት የሥራ አፈጻጸም አስመልክቶ መግለጫ በሰጡበት ወቅት ከተለያዩ አፍሪካ ሀገሮች ያልተሰበሰበ ገንዘብ አስመልክቶ ለሪፖርተር በሰጡት ማብራሪያ ይህም በብዙ አፍሪካ ሀገሮች ትልቅ ችግር ነበር፣ በአንድ ወቅትም ከ200 ሚሊዮን ዶላር በላይ የውጭ ምንዛሬ በየሀገሩ ተይዞብን ነበር፣ መጠኑ ቢቀንስም ነገር ግን አሁንም አሳሳቢ ጉዳይ ነው ማለታቸውን መዘገባችን አይዘነጋም። አየር መንገዱ ከኤርትራ ያልሰበሰበውን በ2016 ዓ.ም ሪፖርት የተደረገውን 2.5 ሚሊዮን ዶላር በተመለከተ ለቀረበላቸው ጥያቄ ዋና ስራ አስፈጻሚ በሰጡት ምላሽም አዎ ኤርትራ ውስጥ ገንዘብ አለን፣ ያልተከፈለን በዶላርም በሀገራቸው ገንዘብ ነው። ብዙ ጊዜ ዶላር ይወጣል፣ የሀገራቸው ገንዘብ ግን በቀላሉ አይወጣም። እዚያም ረዘም ላለ ጊዜ የቆየ ነው። እሱን በሁለት ሀገሮች መካከል በሚኖረው ስምምነት መሰረት የሚወሰን ይሆናል ማለታቸው ይታወሳል። ዓለም አቀፍ የአየር ትራንስፖርት ማህበር በታህሳስ ወር መጀመሪያ የኢትዮጵያ መንግስት ለአየር መንገዶች መክፈል የሚገባውን 54 ሚሊዮን ዶላር ወጪ አለማድረጉን በተመለከተ ለሪፖርተር ምላሽ የሰጡት የአየር መንገዱ ግሩፕ አንድ ኃላፊ
የውጭ ምንዛሬ ክፍያ ጉዳይ በኢትዮጵያ ብሔራዊ ባንክ የሚወሰን መሆኑን ቢገልጹም አሁንም ኢትዮጵያ ያልሰበሰበችው የውጭ ምንዛሬ በሌሎች ሀገሮች እንደሚገኝ አስረድተዋል። ኤርትራ የኢትዮጵያ አየር መንገድ ላቀረባቸው አገልግሎቶች ተፈጻሚ ማድረግ የሚገባት የነበረውን ገንዘብ በመንግስት ድርጅት ተይዞ የሚገኝ መሆኑን አክለው ሪፖርት የውጭ ምንዛሬ ክፍያውን በተመለከተ ከኢትዮጵያ ብሔራዊ ባንክ ምክትል ገዢዎች ማብራሪያ ለማግኘት በእጅ ስልክ ጥሪ በአጭር የሞባይል ስልክ መልእክት ያደረገው ጥረት ኃላፊዎችን ምላሽ ባለመስጠታቸው ሳይሳካ ቀርቷል። ዓለም አቀፍ የአየር ትራንስፖርት ማህበር አጭር ሪፖርት አየር መንገዶች በቲኬት ሽያጭ፣ በጭነት ማጓጓዝ እና በሌሎች ተያያዥ የአቪዬሽን አገልግሎቶች ያገኙትን ገቢ በውጭ ምንዛሬ ክፍያ እንዲፈጸምላቸው የሚያስችሉ ገደቦችን እንዲያነሱ፣ በሁለትዮሽ አገልግሎት ስምምነቶች የገቧቸውን ግዴታዎች እንዲወጡ ጥሪ አቅርቧል። የማህበሩ ዋና ዳይሬክተር ዌይል ዋልሽ ጉዳዩን አስመልክቶ አየር መንገዶች ስራዎቻቸውን በተሳካ ሁኔታ ለማስቀጠል ወሳኝ የሆነውን የአየር ትራንስፖርት ትስስር በተገቢው መንገድ ለማስኬድ እንዲችሉ ያገኙትን ገቢ በዶላር የሚቀበሉበት አስተማማኝ አሰራር ያስፈልጋል። መንግስታትም በሁለትዮሽ ስምምነቶች አማካኝነት አየር መንገዶች ገንዘቦቻቸውን ባልተቆራረጠ መንገድ እንዲያገኙ ቃል ገብተዋል። ይህንን ቃል መጠበቅ ለአየር መንገዶች ብቻ ሳይሆን የዓለም ኢኮኖሚን ለማስተሳሰር፣ ኢኮኖሚያዊ ተግባራትን ለማቀላጠፍ ወሳኝ የሆነውን አየር መንገዶች የሚያቀርቡትን አገልግሎት መደገፍ ለመንግስታቱ ጥቅም የሚበጅ ጭምር ነው ማለታቸውንም ተገልጿል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።